ሰላም ሰላም እንደምን አላችሁ ውድ ቤተሰቦቻችን። በዛሬ የእንግሊዝኛ ቋንቋ ልምምዳችን በክፍል 18 በሳውዲ አረቢያ እንዲሁም በሌሎችም ሀገራቶች የምትሄዱ እንዲሁም እዛው ያላችሁ ኢትዮጵያን እህት ወንድሞቻችን በእንግሊዝኛ ቋንቋ ከአሰሪዎቻችሁ ጋር በቀላሉ መግባባት የምትችሉበትን የእንግሊዝኛ ልምምድ ነው በዛሬ ክፍል ይዤላችሁ የመጣሁት። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። ቀጥታ ዝግጁ ከሆናችሁ ቀጥታ ወደ ትምህርታችን እናልፋለን። አይ አም ሄር። አይ አም ሄር እዚህ ነኝ። እዚህ ነኝ። ጊቭ ሚ ታይም። ጊቭ ሚ ታይም ጊዜ ስጡኝ። ጊዜ ስጡኝ። ጊቭ ሚ ታይም ጊዜ ስጡኝ። ኢት ኢዝ ድራይ። ኢት ኢዝ ድራይ ደርቋል። ደርቋል። ኢት ኢዝ ዌት። ኢት ኢዝ ዌት እርጥብ ነው። ኢት ኢዝ ዌት እርጥብ ነው። እርጥብ ነው። ክሊን ዘ ቴብል። ክሊን ዘ ቴብል ክሊን ዘ ቴብል ክሊን ዘ ቴብል ጠረጴዛውን አጽዳ። በኩሽና ቤት ሊሆን ይችላል። የምግብ መመገቢያ አሊያም ሌላ ጠረጴዛ ካለ ጠረጴዛውን አጽጂ ተብለን ልንጠየቅ እንችላለን። ክሊን ዘ ቴብል ጠረጴዛውን አጽጂ ወይም ጠረጴዛውን አጽዳ ማለታችን ነው። ዎሽ ዮር ዲሽስ። ዎሽ ዘ ዲሽስ ዎሽ ዘ ዲሽስ ዎሽ ዘ ዲሽስ ሳህኖቹን እጠቢ። ሳህኖቹን እጠቢ ወይም ሳህኖቹን እጠብ ማለታችን ነው። ወንድም ሊሆን ይችላል፣ ሴትም ሊሆን ይችላል የሚያጠብ። አይ ኒድ ኤ ብሬክ። አይ ኒድ ኤ ብሬክ እረፍት እፈልጋለሁ። እረፍት እፈልጋለሁ። አይ ኒድ ኤ ብሬክ እረፍት እፈልጋለሁ። ተርን ሌፍት። ተርን ሌፍት ወደ ግራ ታጠፍ ወይም ወደ ግራ ታጠፊ። ተርን ራይት። ተርን ራይት ወደ ቀኝ ታጠፍ። ወደ ቀኝ ታጠፍ። ተርን ራይት ወደ ቀኝ ታጠፍ ማለታችን ነው። ለምሳሌ መኪና እየነዳ የሆነ ሰው ሊጠይቀን ይችላል። ከተማ ወጠን አሊያም የሆነ መንገድ ላይ መንገድ ከጠየቀን ለመጠቆም ስንፈልግ የምንጠቀምባቸው ናቸው። ሌፍት፣ ራይት ወደ ግራ ወደ ቀኝ የሚሉት በአማርኛው፣ በእንግሊዝኛው ደግሞ ሌፍት ራይት የሚሉት ማለት ነው። ጎ ስትሬት። ጎ ስትሬት ጎ ስትሬት ቀጥ ብለህ ሂድ። ቀጥ ብለህ ሂድ
አሊያም ለሴት ቀጥ ብለሽ ሂጂ ማለታችን ነው። ጎ ስትሬት ስንል ዌት ፎር ሚ ዌት ፎር ሚ ዌት ፎር ሚ ጠብቁኝ ጠብቂኝ ወይም ጠብቁኝ ማለታችን ነው። አሊያም ጠብቀኝ ማለት እንችላለን። ዌት ፎር ሚ ጠብቀኝ ወይም ጠብቂኝ ማለታችን ነው። I am learning. I am learning. I am learning. እየተማርኩ ነው እየተማርኩ ነው። ትምህርት እየተማርኩ ነው። teach me teach me teach me አስተምሩኝ ወይም አስተምሪኝ ማለታችን ነው። አስተምሩኝ አስተምረኝ አስተምሪኝ ማለታችን ነው። ቲች ሚ ስንል ቃላቶቹን አጫጭር የማደርግላችሁ ሆን ብዬ ነው። አጫጭር አረፍተ ነገሮች በተፈጥሯቸው በአእምሯችን ውስጥ በቀላሉ ይሰርጻሉ። ስለዚህ አጫጭር ነገሮችን በቀላሉ በእንግሊዘኛ መናገር ቻላችሁ ማለት እንግሊዘኛ አወራችሁ ወይም ተናገራችሁ ማለት ነው። ስለዚህ መጀመሪያ በአጫጭር አረፍተ ነገሮች እንግሊዝኛን መልመድ እንድትችሉ ነው አጫጭር አረፍተ ነገሮችን የማዘጋጅላችሁ። Is it far? Is it far? ሩቅ ነው ሩቅ ነው። Is it far? ሩቅ ነው። It is near. It is near. It is near. ቅርብ ነው። It is near. ቅርብ ነው ቅርብ ነው። I need help. I need help. I need help. እርዳታ እፈልጋለሁ እርዳታ እፈልጋለሁ። Speak slowly. Speak slowly. ቀስ ብለህ ተናገር አሊያም ለሴት ቀስ ብለሽ ተናገሪ ማለታችን ነው። ለትላልቅ ሰዎች አሊያም ደግሞ ለብዙ ሰዎች ሲሆን ደግሞ ቀስ ብለው ይናገሩ ወይም ቀስ ብላችሁ ተናገሩ ማለት እንችላለን ወይም እንደዛ ልንባል እንችላለን ማለት ነው። Don't be angry. Don't be angry. በተለይ እቺ ቃል ታስፈልገናለች። አትቆጡ ወይም አትቆጭ አሊያም አትቆጣ ማለታችን ነው። ለምሳሌ አሰሪያችን በጣም ተናዶብን የሆነ ነገር ሲናገረን አትቆጣ አትቆጭ ልንለው እንችላለን እንደ ሁኔታው። ስለዚህ ይችን እንግሊዘኛ ዶንት ቢ አንግሪ የምትለዋን ልንጠቀማት እንችላለን ማለት ነው። ዶንት ቢ አንግሪ አትቆጣ ወይም አትቆጭ አትቆጡ ማለታችን ነው ማለት ነው። ዶንት ቢ አንግሪ። I am sorry. I am sorry. ይቅርታ ይቅርታ ይቅርታ
God bless you. God bless you. God bless you. God bless you. እግዚአብሔር ይባርክህ ወይም እግዚአብሔር ይባርክሽ ማለታችን ነው። God bless you. እግዚአብሔር ይባርክህ ወይም እግዚአብሔር ይባርክሽ ማለታችን ነው። እኔ ደግሞ ጉድ bless you የሚለውን እናንተ እንድትሉልኝ ኮሜንት መስጫ ሳጥኑ ላይ ጻፉልኝ። ጉድ bless you ብንልስ ምን ማለታችን ነው? ጋድ bless you እና ጉድ bless you ልዩነታቸው ምንድነው? ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። ጉድ bless you እና ጋድ bless you ጂ አንድ ኦ እዛ ዲ ስናደርግና ጂ ደብል ኦ እዛ ዲ ስናደርግ ጉድ ይሆናል። ጉድ bless you እና ጋድ bless you ልዩነቱ ምንድነው? ኮሜንት መስጫ ሳጥኑ ላይ ያስቀምጡልኝ። የቤት ስራ ሰጠዋችሁ። ለዛሬ ክፍል 18 ያዘጋጀውላችሁ የእንግሊዝኛ ቋንቋ ልምምድ ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እናንተም ትምህርታችሁን ተከታተሉ። በሌላ ጊዜ እስከምንገናኝ ጥሩ ጊዜ ተመኘውላችሁ።